ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንደምን ቀረባችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የአላህ ሰላም እዝነት አይለያችሁ። እንግዲህ ዛሬ ደግሞ የመጣሁት በጣም በሚያሳዝን ነገር ነው የመጣሁት እና በጣም ነው የሚያሳዝነው እና ከዚህ በፊት በእኔ በራሴ የደረሰውን በስደት ያሳለፍኩትን ላካፍላችሁ የመጣሁት ማለት ነው። እና ያንን ጊዜ ሳስበው በጣም ነው የሚያመኝ። በቃ አላል በልጅነቴ ያሳለፍኩት ጊዜ ባለማወቄ ብዙ ነገር አሳልፌያለሁ። ያው ብዙ በደሎቹን ቢደርሱብኝ አልሐምዱሊላህ ማስታወሻ አለኝ። አሁን በዛ ማስታወሻ ነው ያስታወስኩት ማለት ነው። ለምን አላካፍላችሁ ብዬ ወደ እናንተ መጣሁኝ ብያለሁ። ሰላም 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 ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? እንዴት ናችሁ? እኔ ደህና ነኝ። የአላህ ሰላም ዝነት አይለያችሁ። ክርስቲያን ቤተሰቦቼ ሰላም ብያለሁኝ። የአላህ ሰላም ዝነት አይለያችሁ በያላችሁበት። ነባር ቤተሰቦቼ ላይክ ሼር በማድረግ አበረታቱኝ። ቤተሰብ ለምንድን ነው ሁልጊዜ እኔ ስለ ላይክ አወራለሁኝ? ሁልጊዜ ለምንድን ነው ስለ ላይክ ማወራው? ለምንድን ነው ላይክ ማታረጉት? ላይክ ይከፈልበታል ወይ ነው ጥያቄ። እዚህ ጋር ስትገቡ በላይክ ጀምሩት፣ ቤቱ ቫይራል እንዲወጣልን። እንዲሁም ደግሞ ሼር፣ ዩቲዩብ ሼር ራሱ እናንተ ሼር ባታረጉ ዩቲዩብ ራሱ ሼር ያደርገዋል ማለት ነው። ስለዚህ ሼር እንዲደረግልን ላይክ አድርጉ፣ ላይክ አትርሱ። ሁልጊዜ ላይክ ማውራት የለብኝም እኔ ማለት ነው። እና በዚህ ቻናል አንዳንድ አስተማሪ ታሪኮችን በእኔ የደረሰው በእኔ ያየሁትን በራሴ የተማርኩትን ነው እና ተጨባጭ ነገር ሆኜ ያየሁትን ነገር ነው ማካፍላችሁ ማለት ነው። እና ከዚህ በፊት ሳውዲ ሄጄ ያኔ መጀመሪያ ማለት ስደቴ መጀመሪያ አንድ ብዬ ሳውዲ ነበር የሄድኩት ማለት ነው። እና ምንም አላውቅም ነበር፣ ቋንቋ አላውቅም ነበር፣ ምንም አላውቅም ነበር ማለት ነው። እና ከዚህ በፊት እንደዚህ ሆኜ ትንሽ ነበርኩኝ ማለት ትንሽ ነበር፣ እድሜ ትንሽ ነው ያኔ ማለት ነው። የዛሬ ስንት ዓመት አካባቢ የዛሬ 10 ምናምን አካባቢ ብቻ 14 እንደዛ ሆኖኛል ማለት ነው። እና እኔ ሞታለች ብለው ረስተውኝ በቃ ቤተሰብ እንደደረስኩ እዚህ ደርሻለሁ፣ ስራ ገብቻለሁ እንደዚህ ምናምን ብዬ ሳልላቸው በቃ 9 ወር ደረስኩኝ። ምን ድፍን ሙሉ 9 ወር። ምክንያቱም ደውሉልኝ ልላቸው ቋንቋ አላውቅም ምን አልችል በቃ ወላሂ በጣም ነበር የሚያመው ማለት ነው። ያንን ጊዜ ሳስታውሰው በጣም ያመኛል። እና በቃ 9 ወር ሆነኝ። 9 ወር በሙሉ ደሞዝ አልተሰጠኝም፣ አልተላከልኝም፣ ላኩልኝም ልላቸው አላውቅም ነበር፣ ደውሉልኝም ልላቸው አላውቅም ነበር። እንግዲህ ያኔ ስልክ አይሰጥም፣ ምን አይሰጥም፣ ጥብቅ ነበር ሳውዲ ላይ ስልክ አይሰጥም። እና ከዛ በጣም ያሳዝናል። ያን ጊዜ ብቻዬን ስሆን ማለቅስበት ጊዜ አለ፣ ይህን ጊዜ ሳስታውሰው። እና ደስ ከሚለኝ ነገር ደግሞ ማስታወሻ ማድረጌ እና ያ ነገር ደስ ይለኛል። ያው ማስታወሻ ለእናት አባቴ ቤት ሰርቻለሁ ማለት ነው። ያንን ሳስብ ደስ ይለኛል። ብዙ ጊዜ ባለቅስም፣ ብዙ ብመታም፣ ብዙ ብደበደብም ያንን ጊዜ ሳስበው በቃ ያንን ቤት ሳየው እጽናናለሁ። ብዙ ዋጋ ብከፍልም እና ቤተሰቦቼ ሞታለች ብለው በቃ የትም እንደደረስኩ ሳያውቁ 9 ወር በሙሉ እናቴ በቃ እንዳጣችኝ ቤተሰቦቼ በሙላ በቃ እንደሞትኩኝ ነበር የሚያውቁት ማለት ነው። እና በጣም ያሳዝናል። እንደዛ ሆኜ 9 ወር ሆነኝ። እንደምንም ተንፏቅቄ እንደምንም ብዬ ቋንቋ ካወቅኩ በኋላ በቃ አሁን ለቤተሰቦቼ ብር ላኩልኝ፣ ስልክም ደውሉልኝ እንዳናገራቸው ፈልጋለሁ አልኳቸው ሰዎች። እስከዛ ድረስ እንግዲህ ደውይም የለምንም። የአረቦች ታውቃላቸው እንዳንድ ክፉ አረቦች ጭራሽ ከቤተሰቦቻቸው እንደትገናኙ አይፈልጉም። ያኔ ደግሞ ጥብቅ ነበር። አንድ ብለው ሳውዲ የተጀመረ ጊዜ ነበር የሄድኩት። ከዛ ሄድኩኝ 9 ወር ደረስኩኝ ምናምን በቃ ቋንቋ ካወቅኩኝ በኋላ ቤተሰቦቼ ጋር እንዲደውሉ ያለኝን ብር ጨርሰው እንዲልኩ ጠየኳቸው ማለት ነው። ከዛ በቃ ትንሽ አንገራገሩኝ እና ደወሉልኝ፣ አወራኋቸው። ቤተሰቦቼ በቃ ደስ አላቸው። ልክ ሞቼ እንደተመለሱ ምናምን ነገር አለ አይደል? በቃ እንደዛ ነው። አላመኑም እኔ መሆኔን እና በጣም ያማል። እንደዚህ ሆነን እንደዚህ ዋጋ ከፍለን እኛ የአረብ ሀገር ሴቶች
ለቤተሰቦቻችን እንደ ሻማ ቀልጠን እንዲሆነን እንኳን ወላሂ ላዚም አንዳንዴ በጣም ነው በቀን በጣም ያስለቅሰኛል ሳስበው እና እንደዛ ሆነን እንኳን የምንከፍለው ዋጋ ለአንዳንዶቻችን ዋጋ ቢስ ነው። አንዳንዶቻችን ለምንድን ነው በቃ ለእኛ ቦታ ማይሰጡት? ለምንድን ነው እኛን የሚያሳምሙት? በቃ እኔ ብዙውን ጊዜ ሳስበው በጣም ነው የሚያመኝ። በጣም ከምንም በላይ ልነግራችሁ ማልችለው ነገር ቢኖር በጣም ያመኛል። እና እንደዚህ ሆነን እንኳን ለቤተሰቦቻችን እንደ ሻማ ቀልጠን ለትዳራችን ለቤታችን ዋጋ ስንከፍል ምንም ያንመስላቸው ሰዎች አሉ። ለምንድን ነው ለምን እህቶቻችን እንዲህ ዋጋ ሲከፍሉ ለምን በቃ እንደዚህ ዋጋ ቢስ እናደርጋቸዋለን? ለምን ቦታ አንሰጣቸውም? ለምን ህመማቸውን አንረዳም? እና እንደዛ ሆኜ 9 ወር ከደረስኩኝ በኋላ ይሄን ብር እንድትልክልኝ ጠየኳት። አንድ ጊዜ የ2 ወር፣ አንድ ጊዜ 3 ወር እንደዛ እያረጉ ቀስ እያሉ ጨርሼ ላኩኝ ማለት ነው። ከዛ በኋላ እየኖርን እያለ ሴትዮዋ ትተናክረኝ ነበር እና ቤቱ በጣም ትልቅ ነው። ፎቅ እናታችን ነበር ምሰራው። በቃ ሰራለሁ ምንም ማይኖሩበት ላይ አዋራ ሁል ጊዜ የሚገባበት በር ያሌለበትን ቤት በማይጠቀሙትን ላይ ፎቅ ያለ ሽንት ቤት አዝዤ ተለኝ አጸዳለሁ ሁል ጊዜ። በቃ ለስራ ችግር የለብኝም ሰራ ነበር። ከዛ እንደዛ ስራ ውዬ በቃ በጣም ትተናከላለች ሴትዮዋ። በጣም ተንኮለኛ ናት። ስነሳባት ተለባሏ እንኳን ብላዋ አንስታ ልትወቀው ነው የምትነሳው። እና በቃ የሆነ ቀን በጣም ተናዳ መጣች እና ሁልጊዜ ዝም እላታለሁ። በቃ መጣች አንድ ቀን ላይ አጽድቼ ጨርሼ ታችኑ ፎቁን ማጽድቼ ጨርሼ መጣሁና ማድ ቤት ገባሁ። ምሳ ልሰራ ገብቼ ሙሉ ኪያ ምናምን እያጠብኩኝ ነበር። መጣች፣ ሆን ብላ መጣች ልትጣላኝ ማለት ነው። ከዛ ማንም የለም፣ ልጆቿ ትምህርት ቤት ሄደዋል። ሰው ባሏ ከስንት አንዴ ነው የሚመጣው። ፖሊስ ነው፣ ስራ ነው የሚሰራው። እንደዛ ሆነን ከዛ መጣች። በቃ ብዙን ጊዜ አሳልፋታለሁ እና ኃይለኛ ሆንኩኝ እኔም በጊዜው እና ልትማታ ነበር የመጣችው በጊዜው ማለት ነው። ከዛ ሆን ብላ መጣች እና ተናገር፣ ምንድን ነው የምትፈልጊው? አንቺ ችግርሽ ምንድን ነው? እኔ ሁልጊዜ ስራሽን በተገቢ እሰራለሁ። ስልክ አላወራ፣ ስልክ የለኝ፣ ከቤተሰብ አልገናኝ። አንቺ ምንድን ነው የምትፈልጊው ብያት፣ አንድ ቀን በቃ ልትጣላኝ ነው መጣች። በቃ ልትማታ ነው የመጣችው በጥቅልሉ ማለት ነው። እስኪ አንቺ ወንድ ነሽ፣ እስኪ አንቺ ከመታሽኝ 2 ጊዜ ብትመጪኝ 1 ጊዜ ማምታት አላቅተኝም አልኳት። የስ ቆይ አልጨረስኩም። እና ስንት ጊዜ ያኔ አንቺ 1 ጊዜ ብትመጪኝ 2 ጊዜ ብትመጪኝ 1 ጊዜ ማምጣት አያቅተኝም። በል የለ ጀምሪ አልኳት። ጀምሪ እስቲ አልኳት። መጥረጊያ እንዲህ አንስቼ ማለት ነው። ነይ እስቲ አንቺ ወንድ ነሽ አልኳት። እንግዲህ አንዳንድ ጊዜ ደፋር መሆን በጣም ጥሩ ነው። ደፋር መሆን ማለት አለመፍራት። በቃ ስራችን በአግባብ መስራት፣ ስራችንን በአግባብ ከሰራን ምግባችንን በአግባብ መብላት አለብን። የሚያስፈልገንን ነገር በአግባብ መጠቀም። ከዛ እስኪ አንቺ ወንድ ነሽ፣ በቃ እልኸኛ ነኝ እኔም። እስኪ አንቺ ወንድ ነሽ ነይና ንኪኝና አሳይሻለሁ ያልኳት። አንቺ 2 ጊዜ ብትመጪኝ እኔ 1 ጊዜ ማምታት አያቅተኝም አልኳት። በል እስኪ ያልኳት። ከዛ ብጥብጥ ወጣ፣ ተጣላን ምናምን ነገር። ከዛ እኔም ደግሞ የቤት መጥረጊያ ነበር እንደዚህ ያዝኩና ነይ እስኪ አንቺ ንኪኝና እስኪ አንቺ 2 ብትመጪኝ 1 ማምታት አያቅተኝም አልኳት። በል እስኪ ጀምሪ አልኳት። 2 ብትመጪኝ እኔ 1 ማምታት አያቅተኝም አልኳት። ከዛ ተማሪ ልጆችም ትምህርት ቤት ሄደ ያለ ፈራች። በቃ ፈራችና ቶሎ ሮጣ ሄዳ በሯን ዘጋች። ሰውዬው እስኪመጣ ደውላ ምናምን በቃ ለልጆቿ ሁላ ደራረሰችና ነገረቻቸው። መጡ፣ ሁላቸውም መጡ። ሲመጡ ምንድን ነው ችግራችሁ ምናምን አሉ። እኔ ስራዬን በአግባብ እየሰራሁ፣ ልጆቿ ሲመጡ ይበላሉ፣ ይጠጣሉ፣ አጥባለሁኝ፣ የቆሸሸውን አጸዳለሁኝ። ምንድን ነው ችግሯ ምንድን ነው? ከኔ ጋር የሚያያይዛት ሁልጊዜ የምትጣላው ልጆቹም ጸባይዋን ስለሚያውቁ እናታችን እንደዚህ በጣም ትላለች፣ አንቺ ቻይ ምናምን ብለው እንትን አሉ። ከዛ ሰውየው ደግሞ ቆይቶ ነው የሚመጣው። ሰውየው ቆይቶ ሲመጣ አቃጠረችና ምን አደረገች መሰላችሁ? አቃጠረችለትና ፖሊስ አይደል እዛ ጣግያ አለኩ እሱ እንዲህ ምናምን የሚያስወጥ ጥቁሩ የለም በሱ ማለት ነው። በሱ ልጥልጥ አርግቶ ነው የመጣኝ የሆነ ቀን ማለት ነው። ከዛ የሆነ ልጅ ነበር፣ ትልቅ ነጭ ነበር፣ ዩኒቨርሲቲ ነበር የሚማረው። እሱ እንዴት ሰው ልጅ ትመታለህ? ስራ እምቢ ካለች አልሰራም። እኔ በቃ አልሰራም ብዬ ሄጄ ላይ ቁጭ አልኩኝ ተናድጄ። 2 ቀን ምግብ ሳልበላ 2 ቀን
2 ቀን 3 ቀን ምግብ በአፌ ሳላገባ ላይ ሰጥዋ ታውቃላችሁ፣ ሰጥዋ ላይ ቁጭ ብዬ 3 ቀን ቆይቻለሁ። 3 ቀን 2 ቀን ቆይቻለሁ ማለት ነው፣ እልህ ውስጥ ገብቼ ማለት ነው። እና ምን እላችሁ ነው ይሄን ያመጣሁት፣ ብዙውን ጊዜ ስንሰራ እራሳችንን ማወቅ አለብን። በቃ እና እነሱንም ማፍራት የለብንም። ግን በቃ መታኝ፣ ሰውዬ በጣም ነው የመታኝ፣ ልነግራችሁ አልችልም። እና በጣም ነው የመታኝ። ካወቃችሁት ፀጉራቸው ማይ እንትን ላይ የሚያረጉት አለ ጥቁር፣ እሱ ላይ በጣም ነበር የመታኝ። ከዛ አቃጥራ ምናምን ነገር እዛ እኔም አልፈልግም፣ ስራ አልፈልግም፣ እኔም እሄዳለሁ ብዬ ለይዞኝ ምግብ ሲሰጡኝ አልበላ ብዬ ላይ ቁጭ ብዬ ዝም ለመኑኝ፣ አልፈልግም፣ አልበላም፣ ሀገሬን ሸኙኝ ብያቸው እንደዛ ሆኜ የሰራሁትን ያንን ሁሉ ሰቀቀን አሳልፌ የሰራሁትን ቪዲዮ የለኝም፣ በፎቶ አስቀምጥላችኋለሁ። እና ምን እላችሁ ነው፣ እኛ አንዳንድ ጊዜ የወጣንበትን አላማ ማወቅ አለብን። እንደዛ ሆነን ለራሳችን ለቤተሰቦቻችን እንደ ሻማ ቀጠል ምንም አርግተው እንደ ትንኝ የሚቆጥሩን ቤተሰቦች አሉ። ምንም በቃ ዋጋ የሌለን እና በጣም ነው የሚያስለቅሰው። በጣም ያማል። እና ምን እላችሁ ነው፣ ራሳችሁን ወቁ። በቃ ራሳችሁን ጨርሳችሁ እንዳትለቁ፣ ራሳችሁን ጨርሳችሁ እንዳትለቁ፣ ራሳችሁን ጨርሳችሁ እንዳትለቁ። በቃ እንዳትሰጡ ብር አስፈላጊ ላልሆነው ነገር አልሰጥም በሉ። መፍታችሁ ነው አይደል? እንደ ሻማ የቀለጣችሁትን ብር ማንም ከእጃችሁ መጥቶ የሚወስደው ሰው የለም። የግድ በአፋችሁ ወይም በእጃችሁ አውጥቶ የሚወስድ ሰው የለም። ስለዚህ ራሳችሁን እወቁ። ይሄን ይመስላል የኔ አስተያየት። የእናንተ አስተያየታችሁ ደግሞ ኮሜንቴ ስራ አስቀምጡልኝ እና ፎቶውን አስቀምጥላችኋለሁ። ሌላ ጊዜ ደግሞ ቪዲዮ ሲኖረኝ የእናት አባት ያሰራሁትን የቤት ቪዲዮ አስቀምጥላችኋለሁ። ለአሁን ፎቶ ከላይ ለጥፍላችኋለሁ። እና እንደዚህ ሆኜ ያሰራሁት ቤት ለእናት አባቴ ደስ ይለኛል። ብዙ ባያልቅለትም አሁን ደግሞ ኢንሻአላህ ወንድሞችም እህቶችም ስላሉኝ እየጨረሱለት ነው እላችኋለሁኝ። እና ጀዛኩሙላህ ከይር። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ እላችኋለሁ። መልካም ቆይታ። ባይ ባይ። በጣም ነው የማመሰግናችሁ።